ውጪ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ትወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ይሄ ሁሉ ከተነገረ ይሄ የሚበላሽ። ስለዚህ ጨራርሳ መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ ወይ ሮቤል እኮ ጉደኛ ነው። ቤተሰብ ጉደኛ ሰው ነው። ምትጠቃራ ተቀለፈ ልክ እንደዚህ እግዚአብሔርን ትንሽ ጊዜ ነው የቀረኝ እኔም እዚህ የምሆንበት። እንደማንም እንደቀልድ ነው እንደምታየው የሚልከሰከስ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ምንም የምንጣለው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ቀልድ አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሀሳብ አታውሪ አንቺ። አሁን እሱ አይዞ ስላለሽ አይደለም ማንም ነገ ህይወትሽ ይኸውልሽ። አሁን ኖቤልን ከዚህ ጎሽ ዘሩ ቀለጥ በሉ ጋይዝ። ሮቤል ዛሬ ምስጢር አወጣ። ይሄ ምስጢር ለማን እንደሆነ ታውቃላችሁ? ለአቶ አርቤሽ መልእክት የላከለት ነው። ገኒና ሮቤል ተፋጠጡ። ሩታ ውጭ ሀገር ጎደኛ አላት። ስለዚህ እሱ ነው ሁሉም ነገር ፕሮሰስ እየጨረሰላት ስላለ እዚህ የምትቀመጣ ለትንሽ ጊዜ ነው። ሩታ እውነት ነው ብላ ሲጠይቃ አዎ ብላ ቁጭ። የኛ ጀግኒት ሩታ ትችላለች በሉ በኮሜንት ቤተሰብ ትችላለች። አቦ ይመችሽ ሩታዬ ይመችሽ። ወደፊት አንቺ ብቻ ደስተኛ ሆኝ እንጂ የኛ ችግር የለብንም። በስራም ቢሆን ለቪዲዮም ብለሽ ብታመጪ ችግር የለብንም። እኛ እንቀበላለን። እልል ብለን ተደስታ እንቀበላለን። ቤተሰብ አይመስላችሁም? እንደዛ ነው እኛ የምንቀበለው። ግን ሩታ በዚህ ሰዓት አዲስ ህይወት ትጀምራለች ብዬ በፍጹም አላስበውም። ይሄ አውቆ ነው እንጂ አውቆ ካልሆነ እንጂ ሩታ በዚህ ሰዓት አራስ እኮ ናት እኮ። አሁን ነው ከአራስ ቤት የወጣችው። እንዴት በዚህ ሰዓት ጓደኛ ትይዛለች ስታስቡ? እንዴ ያልሆነ ነገር ባታወሩ ጥሩ ነው ብዬ አስባለሁ። ሩታ አታደርግም በዚህ ሰዓት። እሱ አዎ ተናግራለች። እሱ ከኔ ቀድሞ ነው እሱ ህይወቱን የጀመረ እኔ ነፍሰ ጡር ሆኜ ነው እሱ ረጅም መንገድ እየተጓዘ። ስለዚህ እሱ ከኔ ጋር አሁን መሆን አይችልም በማለት ገኒና ሩታም በዚህ የተፋጠጡ ማለት ነው። ገኒ ደግሞ ለምን እሱ ከቤት ያስወጣሹ? ለምን ምን ችግር አለ? አንድ ቤት ብትኖሩ ትርፍ ክላስ አለ። አንዱን ክላስ ለሱ ብትሰጭ ምን ችግር አለ? ለምን ከቤት አስወጣሽኛ? ተደስተን ሳንጨርስ እንዴት እንደዚህ ታደርጋለሽ? በማለት እንግዲህ ለሩታ ተናግራ ነበረች። ሩታ ደግሞ እኔ ብዙ ነገር እንችዬ ነፍሰ ጡር ሆኜ ብቻዬን ተከራይቼ ብዙ ነገርን አይቻለሁ። እሱ ወንድ ልጅ ነው፣ እንደፈለገ መኖር ይችላል፣ ወጥቶ መግባት ይችላል። እኔ ነፍሰ ጡር ሆኜ ብቻዬን ተጋፍጬ ኖርቼ አይቻለሁ። እሱ እንዴት አይኖርም በማለት ለገኒ ትናገራለች። ገኒ በጣም ተናዳለች። እንግዲህ ሩታ ደግሞ ከሱ ጋር እኔ መሆን አልችልም፣ የተፋተን ሰዎች ነን። ልጁን ማየት ከፈለገ እንደፈለገ መጥቶ ማየት ይችላል። እኔ ልጁን አልከለክልም። ስለዚህ ከኔ ጋር ያለውን ነገር አይሆንም። እኔም የራሴን ህይወት መቀጠል ፈልጋለሁ በማለት ለገኒ ተናግራለች። በጣም ከባድ ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ትፈልጋለሁ። የኔ ውዶች፣ የኔ ጠንበላሎች ማለት ነው። በጣም ማመሰግናችሁ የኔ ውዶች ማለት ነው። ለእናንተ ቃላት የለኝም። እንግዲህ 10,000 አስገባችኝ። እግዚአብሔርን ቃላት የለኝም። 10,000 እስከምገባ ድረስ ጋጉቼ ነበረ። በጣም ደስ ብሎኛል የኔ ውዶች ማለት ነው። ለእናንተ ቃላት የለኝም። በጣም ነው የምወዳችሁ፣ በጣም ነው የማክብራችሁ የኔ የምላችሁ ማለት ነው። የምር ቃላት የለኝም ለእናንተ ማለት ነው። እና
ክበሩልኝ፣ ፈጣሪ ያክብርልኝ። በጣም ነው የምወዳቸው በድጋሚ ማለት ነው። እንግዲህ ዛሬ ሩታ በራሷ ቤት መታለች። ሩታ እንደዚህ ሁሌ በራስሽ ቻናል ነይ ነይ፣ እንደዚህ የሆንሽ በራስሽ ቤት ቪዲዮ የተለቀቅሽ ነይ ፈታ እያልሽ ማለት ነው። እና ደስ ብሎኛል። ሁሌ እንደዚህ ስትመጪ ደስ ይለናል። ስለዚህ ገኒ ዛሬ እንግዲህ ሩታ ቤት መታ ነበረች። ከቡታየራ ነው መቼም ወደ አዲስ አበባ የመጣችው። ሮቤልም ቤት ነበረ። ገኒ ስትመጣ እንዴት ለኛ ስልክ ሳደው መጣሽ? ድንገት መጣሽ? ቡና ምናምን አፍዬ ልጠብቅሽ ነበር፣ ለምን ለእኔ ሳትነግሪኝ ድንገት መጣሽ? በማለት ሩታ ለገኒ ትናገራለች። የሆነ ዝም ብዬ መጥቼ ነው ምናምን እያለች እንግዲህ ወደ ሌላ ጉዳይ ገቡ ማለት ነው። እኔ የምላችሁ ይሄ እውነት ሮቤል ማለት ነው የሩታ ዘመድ ከሆነ እንጂ የሩታ ወንድም ነው ይሄ? የኛ ወንድም እንደዚህ ወንድሞች የለንም ማለት እኮ። አረ ሄርሜላ ስሟን ቄስ ይጠራትና እግዚአብሔርን ስሟን ጠርዋት ሜላት ማለት ነው። ወንድም እኛ እንደዚህ ወንድም እኛ ማናቅ ወንድም አለን እንዲ ያለች እኮ ሜሉ ማለት ነው ተናግራለች። ግን በድራማም ቢሆን እሺ ይሁን። ሩታና አብርሽ ደግሞ ያው በማላቸው ልጅ ስላለ አይለያዩም። ተቃላቸው አይለያዩም። በስራም ቢሆን አይለያዩም። እሺ ይሄ ድራማ ነው፣ በድራማ ነው ቢሆንም ማለት ነው። ግን አይበቃችሁም? እግዚአብሔርን ሩታ በዚህ ሰዓት ጎደኛ ትይዛለች በዚህ ሰዓት ብላችሁ ብዙ አታስበው እንዴ? ምን ሆናችሁ ነው? አሁን ነው የወለደችው፣ አሁን ነው ከራስ ቤት የወጣችው። እንዴት በዚህ ሰዓት ጎደኝነት ሌላ ወንድ ይዛ ትመጣለች? እሺ ለቪዲዮ ከሆነ ችግር የለውም፣ ትስረው። በደንብ ትሰራለች፣ በደንብ ትይዛለች፣ ልጇንም ታሳድጋለች። ትስረው። በዚህ ሰዓት ልጅ ሳያድግ ሌላ ጓደኛ መያዝ እኔ ሩታ ታደርጋለች ብዬ አላስብም። ያው አብርሽ ምን አይነት ስሜት እንደሚሰማ ለማየት ነው እሷ እንደዚህ ነገር የተናገረችን እንጂ ሩታ በፍጹም ታደርጋለች ብዬ አላምንም። አንደኛ ገኒም በጣም ተናዳለች። እንዴት እንደዚህ ታደርጋለች በማለት እንግዲህ እየተናገረቻት ነበረ። ሩታ ደግሞ እኔ እኮ ብዙ ነገር የሆንኩ ሰው ነኝ፣ ብዙ እያሳለፍኩ ሰው ነኝ፣ ብቻዬን ኖርቼ ማይቻለሁ። እሱ ለምንድን ነው የማይኖሩ? ግዴታ እዚህ ቤት ከኔ ጋር መኖር አለበት ወይ? እሱ ወንድ ልጅ አይደለም ወይ? ወንድ ልጅ እንደፈለገ መኖር ይችላል። እኔ ብቻዬን ኖርቼ አይቻለሁ፣ እሱ እንዴት አይኖርም? እኔ ከሱ ጋር መታረቅ አልፈልግም ያለችው ሩታ ልክ ናት። አብርሽ በቃ ለትዳር የሚሆን ወንድ አይደለም። እሺ አሁን ማታ ከሩታ ጋር ሲገናኝ ደግሞ ጠዋት ወደ ሄርሜላ ጋር ሂዶ ሌላ ነገር ይሰራል። ይሄ ታዲያ ሁለት ሚስት ሩታ ላይ ተደርቦ ያግባው ነው የምትሉ? ምንድን ነው? እኔ ያልገባኝም ይሄ ነው። ሁሉም ነገር የመጡ ሩታ ላይ ድፍድፍ ሩታ መጫን ሩታ ናት። ሩታ እኮ ምንም ጥፋት የላትም። በጣም ብዙ ረጅም ጉዞ የሚሄድ ያለ ትልቅ ጥፋት የሚያጠፋ ያለ አቶ አብርሽ። ሩታ እኮ ምንም ጥፋት የላትም። አሁንም ከልጇ ጋር ነው ያለችው ተሰብስባ ማለት ነው። ወይም ከሌላ ወንድ ጋር አልመጣችም። ይኸው ምናልባት በዚህ ሰሞን ወይ እንድትመጣ ትችላለች። ይኸው ብትመጣም እኮ ለቪዲዮ ነው እንጂ የእውነት በዚህ ሰዓት ሩታ ጓደኛ ትይዛለች ብዬ አላስብም። አውቃ ነው እንጂ ሩታ በዚህ ሰዓት ልጇ ነው ማሳደግ የምትፈልገው እንጂ በዚህ ሰዓት ጓደኛ ትይዛለች ብዬ አላስብም። ይሄ ጨበሬ ሮቤል ማለት ነው በጣም የሚያስቀኝ። አንዳንዴ ጨበሬ አላችሁ ዞራችሁ ጨበሬ አላችሁ ለሮቤል። ኧረ ዘንድሮ ገና ብዙ ነገሮች እንሰማለን ጋይስ። በጣም ነው የገረመኝ። ለማንኛውም የርዝመቱ ምላስ በፈጣሪ ስም ምጥምጣ ቃራ በሉ። ቃራ የሚያቃጥላል። ልክ እንደዛ ማለት ማንም አይችልም። የምሬ ነው የምላችሁ። ገኒን እንዴት እንደሚናገራት እስኪ ዝም በላ እያለች ነበርች ገኒ ማለት ነው መጨረሻ። ለማንኛውም ሩታ አንቺ ብቻ ይመችሽ። እሱ እንደፈለገ
ከውሽምት ጋር የተላላጠ ይኸው ሰፕራይዝ አሉ። አልመጡም ቀሩ። ፎቶዎቹን ለቀቁ። አረ እነሱ ጉድ አያልቅም። ሩታዬ አንቺ ልዑል የሆነ ልጅ ፈጣሪ ሰጥቶሻል። ተመስገን ብለሽ ልጅሽን ማሳደግ ነው በዚህ ሰዓት ማለት ነው። እና ምን የመሰለ ምርጥ በጣም የሚሳሳው እግዚአብሔርም ምርጥ ልጅ ፈጣሪ ሰጥቶሻል። ሕፃን ልጅ ጤነኛ ልጅ ሰጥቶሻል። ለልጅሽ ብቻሽ ማኖር አለብሽ ማለት ነው። ለልጅሽ ብለሽ ማኖር አለብሽ። እንደ ሰው ሳትሆኚ እንደ ፈጣሪ መሆን አለብሽ ማለት ነው። እና ተይው፣ እነሱ ደግሞ ነገ ላይ ዞሮ ዞሮ ዋጋችሁን ያገኛሉ። እውነት የሰውን እጅ የበላ ሰው ደግሞ መልሶ ፈጣሪ ደግሞ የስራችሁን ይሰጣችኋል። ገባችሁ? ሁሉም ነገር ለበጎ ነው። ስለዚህ ሩታዬ የኔ ቆንጆ አንቺ ብቻ ወደፊት ልዑል የሆነ ልጅ ሰጥቶሻል። የምር ውይ እንዴት እንደምሳሳው ቤተሰብ ፈጣሪ ያሳድግልሽ ሩታዬ የኔ ቆንጆ ማለት ነው። አንቺ ብቻ ወደፊት። ግን ሮቤል ለምንድን ነው ምን አለ ከሩታ ህይወት ብትወጣ? አንተ ልጅ እግዚአብሔርን አረ ንግግሩን ድርቅ እንጨት ነው የሚለኝ ቤተሰብ ለምን እንደሆነ አላውቅም። ሮቤል እዚህ ቪዲዮ ላይ ባትመጣ ይሻለናል። እግዚአብሔርን ሩታ እኮ በቃ ሰላም ሆና ነው የምትኖረው። እዛ ጋ በአብርሽ በኩል